አሁን ያሉት አገልጋዮች ፍቅር የራቃቸው ናቸው። ከሕዝብ ከሀገርና ከቤተ ክርስቲያን ይልቅ የራሳቸው ጥቅምና ፍላጎትም የሚያስቀድሙ ናቸው። ስለ ግል ክብርና ጥቅም የሚጨነቁ እየሆኑ ነው። ስለ ቤተ ክርስቲያን አስተዳደርና አገልግሎት መጠናከር፣ ስለ ክርስቲያኖች ሕይወት መለወጥ፣ ስለ ፍቅርና ስለ ሰላም፣ ስለ አንድነትና ስለ እርቅ የሚናገሩበት ጊዜ ሳይሆን ስለ አንድነት ወገን ብቻ የሚናገሩበት ከሕዝብ ከሀገር ከሃይማኖት ጉዳይ ይልቅም ፖለቲከኞች ለምድራዊ ስልጣንና ክብር ብለው የሚወዳደሩበት ስለ ምድራዊ ነገር የሚጨነቁበት ጊዜ ሆኗል። ሰላም ሰላም! ውድ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እስከ ሞት ድረስ ወደደን ባፈቀረን በልዑል እግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? እንኳን ወደ አብርሃም ዩቲዩብ በሰላም መጣችሁ። እንግዲህ ቤተክርስቲያን የማን ናት የሚል መጽሐፍ ሪከርድ እያደረኩላችሁ እገኛለሁ። እንግዲህ መጽሐፍ በአቅራቢያችሁ ማግኘት ለማትችሉ ማንበብ ለማትችሉ በመስማት የእግዚአብሔር የቤተክርስቲያንን ነገር እንድትጠብቁ ቤተክርስቲያንን እንድትታደጉ ስለ ቤተክርስቲያን ዕለት ዕለት እንድታስቡ ብዬ በማሰብ ይህንን መጽሐፍ ሪከርድ እያደረኩላችሁ ነው። ሐሳቡ ከተመቻችሁ ለሌሎችም ሸር አድርጉ። ወደ ሚዲያችን ደግሞ ቤተሰብ ለመሆን አብርሃም ዩቲዩብ ሰብስክራይብ በማድረግ አብራችሁን ሁኑ። ወደ ታሪኩ እንቀጥል። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያን የማን ናት? ምዕራፍ 1 የአባቶችን ርስት አልሰጥም። አንደኛ ነገሥት ምዕራፍ 20 ቁጥር 1 እስከ 29። ይህንን ቃል የተናገረው ናቡቴ ነው። ናቡቴ የእግዚአብሔር ሰው የሆነ ሃይማኖትና ምግባርም ያለው አደራን የተቀበለና አደራንም የሚጠብቅ ለእግዚአብሔርም እና ለሰውም ታማኝ የሆነ ሰው ነው። አክዓብ ደግሞ የንግስና ስልጣን ያለው ሕዝብና ሀገርን የመምራትና የማስተዳደር ስልጣን የተሰጠው የሰማርያ ገዢ ነበር። ናቡቴ ቃሉንም የተናገረበት ምክንያት ከአባቶቹ የወረሰውና የተሰጠው ለም መሬት ንጉሱ በስልጣን ተጠቅሞ ሊነጥቀው ስለፈለገ አለመስጠቱን አደራ ጠባቂነቱን ለመግለጽ ሲል የተናገረው ቃል ነው። መሪ የፍትህ፣ የእኩልነት ሰው ሊሆን ይገባል። መሪዎች የሁሉም ዜጎችና ሕዝቦች አባት፣ መሪና አገልጋይ መሆን አለባቸው። እግዚአብሔር መሪን የሚያስነሳው ሕዝቦቹን በፍቅር በሰላምና በእኩልነት እንዲመሩና እንዲያገለግሉም ጭምር ነው። በመሪነት ላይ ክፉና መልካም፣ ደግ እንዲሁም ጨካኝ መሪዎች ማየት ይቻላል። ሕዝብ የእግዚአብሔር ፈቃድና ሕግን የሚጠብቁና የሚታዘዙት ፍቅርና ሰላም፣ አንድነትና በጎነትም ያላቸው ሲሆን እግዚአብሔር መልካም መሪዎችን ያስነሳል። ሕዝቦቹ አመፀኞች ሲሆኑና የማይታዘዙ ብሎም ቃላቸውንም የማያከብሩ ፍቅር፣ ሰላምና አንድነት የሌላቸው ከሆኑ ክፉ መሪዎችን እግዚአብሔር ያስነሳል። አክዓብ ስልጣን ነበረው። ሀገርና ሕዝብንም በእኩልነት በፍትህ ለመምራት ስልጣን የተሰጠው ሰው ነበር። ሚስትም ነበረችው። ሚስቶች ስልጣን ላይ ላሉ ባሎቻቸው ልብ ሊሆኑላቸው ይገባል። ከክፋት እንዲርቁ እኩልነትና ፍትህንም እንዲያሰፍኑ ድሃና ሀገርን ሕዝብን እንዳይበድሉ የማድረግ ግዴታ አለባቸው። ለዚህ ደግሞ ተገቢውንና መልካም ምክርን መለገስ አለባቸው። አክዓብ ግን ባለው ስልጣን ተጠቅሞ ፍትህን አበላሸ፣ እውነትን አጠፋ፣ ድሃንም በደለ፣ ነፍስንም አጠፋ፣ ደምንም አፈሰሰ። እግዚአብሔር ማዘነበት። በየትኛው ሀገርና ሕዝብ የግል ተቋምና የማህበረሰብ የመሪነት ወንበርና ኃላፊነት ላይ ያለን ሰዎች በተሰጠን ጊዜ መልካም ነገር መስራት እንጂ ክፉ ነገር ከመስራት መራቅ ይኖርብናል። መሪነት ለሕዝብና ለሀገር ሰላምና ፍትህን፣ ዲሞክራሲንና የሕግ የበላይነትን የሚያሰፍኑበት ኃላፊነት መሆኑን ሊያውቁ ይገባል። አክዓብ ብዙ ሀብቶች ነበረው፣ ብዙ መሬትም ነበረው። ግን ባለው ነገር መርካትን አቅቶት የድሃ ደምና እንባ አፈሰሰ፣ ነፍስን አወጣ፣ ሕይወትን አጠፋ። የመሪዎች ትልቁ ችግር ስስትና ስግብግብነት ነው። ማንም ሰው ባለው ነገር መደሰትና በትንሹ ነገር እግዚአብሔርን ማመስገን አለበት። ሁሉንም መፈለግ፣ ሁሉንም መመኘት ችግር ነው። ለኃጢአትና ለወንጀል፣ ለክፋትና ለበደል ይዳርገናልና።
ለጸጸትም ያጋልጠናልና ሰላምና እረፍትንም ያሳጣል። ሀገርን ለመበተን ሕዝብንም ለሞትና ለእንግልት ያበቃል። ስደትን ያስከትላል። ያለመረጋጋትንና ያለመደማመጥን እንዲሁም ያለመስማማትንም ያመጣል። በዜጎችና በዜጎች በመንግስትና በሕዝብ መካከልም መራራቅን ያስከትላል። ለመሪዎች ስኬትና ውድቀት የአማካሪዎቻቸው ሚና ከፍተኛ ነው። ለግል ጥቅምና ፍላጎት የተገዙ አማካሪዎች ሁልጊዜ ወሬያቸው ጦርነት ብቻ ይሆናል። ሰላምንም የሚመኙ አይሆኑም። መሪነት ትዕግስት፣ መረጋጋትና ማስተዋልን ይፈልጋል። ከግል ፍላጎት ጥቅምም በተጨማሪ ሀገርን ማስቀደምን ይጠይቃል። የብዙ መሪዎች ስግብግብ መሆን፣ ቃልን ያለማክበር፣ ሙስናና ሌብነት ውስጥ መዘፈቅ ከሀገርና ከሕዝብ ጥቅም ፍቅር ይልቅ የግል ፍላጎትና ጥቅምን፣ የቡድን ስሜትን ማስቀደም ችግሩ ነው። ለዚህ ነው ቅዱስ ጳውሎስ አትሳቱ፣ ክፉ ባልንጀርነት መልካም አመልን ያጠፋል በማለት የተናገረው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33። መሪነት በሁሉም በኩል ትዕግስትንና እምነትን፣ ትጋታንና ማስተዋልን የምንመራውን ሕዝብ መስማትንና ማድመጥን ይፈልጋል። ስግብግብ የሆኑ መሪዎች ከሀገርና ከሕዝብ ጥቅም ፍላጎት ይልቅ ስለ ግል ክብራቸው፣ ስለ ቡድን ፍላጎት የሚያስቡ ይሆናሉ። ይህ ደግሞ መጨረሻው ጥፋት ነው። እንዲህ አይነት ግለሰቦች ለግል ጥቅምና ፍላጎት ለስልጣን ብለውም ሀገርን ይበትናሉ፣ ቡድን ያደራጃሉ፣ ነፍስን ያጠፋሉ፣ ታሪክን ያዛባሉ፣ ያጠፋሉ፣ ይበርዛሉ። ለሀገር፣ ለታሪክ፣ ለሕዝብ የሚቆረቆሩ ግለሰቦች ያጠፋሉ። የጥፋት ዓላማቸውንም ካልተሳካላቸው በክፋት መንፈስም ጭምር ይቃጠላሉ። የአክዓብ ታሪክም እንዲህ ነበር። የናቡቴ ምስኪን በመሆኑ ለቃሉ ታማኝ ነበር። የተሰጠውንም አደራ የሚጠብቅ ነበር። ለጊዜያዊ ጥቅምና ፍላጎት ብሎ በጊዜያዊ ነገር ያልተገዛ ያልተሸነፈ ሰው ነበር። የሰጠውን አደራ አላረከሰም። ዛሬም በሀገራችን ሕዝብና በቤተ ክርስቲያን እንዲህ አይነት መሪዎችና አገልጋዮች ይፈልጋሉ። ቃላቸውን የሚያከብሩ፣ ለጊዜያዊ ጥቅምና ፍላጎት ያልተገዙና ያልተሸነፉ፣ ኃላፊነትንም የሚሰማቸው መሪና አገልጋዮች እንፈልጋለን። ዛሬም ክርስቲያንም ሆነን ሳንሆን በተለያዩ የሕዝብና የሀገር የአገልግሎትና የመሪነት ወንበር ላይ ያለን ግለሰቦች ራሳችንን ልንፈትሽ ይገባል። ሙስናና ዘረኝነት፣ ሌብነትና ጎሰኝነት በሀገራችን ላይ በዝተዋል። በፍቅርና በሰላም አንድነትና በጎነት ጠፍተዋል። መተዛዘን ርቆናል። ለሀገር፣ ለሕዝብና ለቤተ ክርስቲያን፣ ለታሪክና ለትውልድም የሚያስብ መሪና አገልጋይ ያተናል። አክዓብ የግል ክፋቱ ስላልተሳካለት ተናደደ፣ ተበሳጨ፣ ምግብ መብላት አልቻለም፣ ስራውንም መስራት አቃተው። በዚህ ጊዜ በልቧ ክፋትን ያነገበች የእግዚአብሔርን መንፈስ የራቃት ሚስቱ መፍትሄን እንደምትሰጠው መከረችው። እርሱም ሰማት። ግን ምክሯ ትክክለኛ ምክር አልነበረም። የተሳሳተ፣ ፍትህን የሚያጎድል፣ ነፍስን የሚያጠፋ፣ ደምን የሚያፈስ፣ በእግዚአብሔርና በሰው ፊትም የሚያስጠይቅ ነበር። ምክሯ ናቡቴን በማስገደል ርስቱን መውረስ ነበር። እርሱም ሰማት። ደምን አፈሰሰ፣ ነፍስንም አወጣ። እግዚአብሔር ግን የድሃውን ደም አየ። በነቢዩ ኤልያስ በኩል እግዚአብሔር ቁጣውን ላከበት። የእሱም ደም ውሾች እንደላሱት ሁሉ የአንተንም ደም ውሾች ይልሱታል ብሎ ተናገረው። በዚህ ዘመን በተሳሳተ የመሪዎች ውሳኔና የአማካሪዎች ክፉ ምክር ሀገር የሚፈርስባቸው፣ ዜጎችም የሚሰደዱባቸው ሀገራት ብዙ ናቸው። መሪዎች የሰላምና የፍቅር ዋልታ ሊሆኑ ይገባል። ቃላቸውን የሚያከብሩና የማያጥፉ፣ ለግልና ጊዜያዊ ጥቅምና ፍላጎት ብሎ ሀገርን የሚረብሹ፣ ሕዝብንም የሚያስለቅሱ መሆን የለባቸውም። ርስት ሀገር ነው፣ ሃይማኖት ነው፣ ፍቅርና ሰላም፣ መቻቻልና አንድነት ነው። ሥርዓትና እምነት፣ መስቀልና ታቦት ጭምር ነው። ርስት ዛሬ ያለን ዜጎች በተለይም ወጣቶች ርስታችንን ልንጠብቅ ይገባል። አክዓብ በጥፋቱ ምክንያት ቁጣንና መርገምን በሀገርና በቤቱ ላይ ጠርቷል። እግዚአብሔርንም አሳዝኖታል፣ አስከፍቶታል። በሀገራችን የታሪክ ጉዞ ሂደት ውስጥም የአባቶችን ርስት አንሰጥም በማለት የሃይማኖትና የሀገር ደገኞች የተሰጣቸውን አደራን ለመጠበቅ ብለው የተሰዉ ልዩ ልዩ ፈተናና መከራም የደረሰባቸው ነገሩ አሁንም አሉ፣ ለወደፊቱም ይኖራሉ። አሁንም ይህ ታሪክ በእኛ ዘመን እየተፈጸመ ነው።
የተሰጣቸውን አደራ ለመጠበቅ የሚሰሩ ሰዎች ለእውነትና ለሰላም፣ ለፍትህና ለታሪክና ለእርቅ ብለው የሚደክሙ ሰዎች ብዙ ፈተና እየደረሰባቸው ነው። በዚህም በክፉዎች ደግሞ ስማቸው እየጠፋ ነውና መታረም ይገባዋል። ሁሉም ነገር ስላልተሟላልን፣ ስልጣን፣ ገንዘብና ጉልበት ስላለን መጨፈር የለብንም። ጭካኔን ከራሳችን ላይ ማራቅ አለብን። መታዛዝን ያስፈልጋል። ከሁሉም ነገር በላይ እግዚአብሔር ልንፈራ፣ ሰውንም ልናከብር፣ ለሕሊና፣ ለፍትህና ለሰላም፣ ለእርቅና ለአንድነት ብሎም ለመቻቻል ቦታ ልንሰጥ ይገባል። ካልሆነ እግዚአብሔር ሕዝቡን እንባ ይሰማልና በቁጣ እንዳንቀሰፍ ራሳችንን መጠበቅ አለብን። የራሔልን እንባ የሰማ አምላክ ዛሬም አለና የእናቶች እንባ የሚሰማ ፈጣሪ የእጃችንን ዋጋ እንዳይከፍልን ልንጠነቀቅ ይገባል። ሉቃስ ምዕራፍ 18 ቁጥር 1። በዘመናችን በተለያዩ መሪዎች የሰው ነፍስ የሚያጠፋው ተማሪዎች እንዳይማሩ የሚያደርጉ ለምንድን ነው ስንል ግለሰቦችን ለግል ጥቅምና ፍላጎት ብለው በሚፈጥሩት ችግር ነው። ይህ ደግሞ በእግዚአብሔር ዘንድ አስጸያፊ ነውና ሊታረምም ይገባል። ይህንን መጽሐፍ ቅዱስ እንዲህ ብሎ ገልጾታል። እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ኛውን ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብን የሚያፈልቅ ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከልም ጠብን የሚዘራ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 እስከ 19። ቃየል ወንድሙን አቤልን በክፉ መንፈስ ተነሳስቶ በገደለው ጊዜ እግዚአብሔር ወንድምህ አቤል የት አለ ብሎ ጠይቆታል። ለአቤልና ናቡቴ ንጹሕ ደም ፍትህን የሰጠ አምላክ ዛሬም አለ ይሰማልም። ዛሬም እግዚአብሔር የምንመራው ሕዝብ ወዴት ናቸው ብሎም ይጠይቃል። ስለዚህም ለምንመራው ሕዝብ ሁሉ አርአያና ምሳሌ ልንሆን ይገባል። በተጨማሪም ሕዝቡ የት እንዳሉ ምን እንደሚሰሩም ጭምር ልናውቅ ይገባል። ለምንመራው ሕዝብ አርአያና ምሳሌ መሆን ካልቻል፣ በአግባቡም ማገልገል ካልቻል ኃላፊነታችንም ጭምር ልንለቅ ይገባል። ሕዝብን ማወቅ ማለት ሐዘንንና ደስታውን፣ መንፈሳዊ ብስለትና ጉድለቱን፣ ባህልና ቋንቋውን፣ ትውፊቱን፣ ሥርዓቱንና እሴቱንም ጭምር ከማወቅ የሚጀምር ነው። ዘፍጥረት ምዕራፍ 4 ቁጥር 8። አክዓብ ከ8ቱ የእስራኤል ነገሥታት ውስጥ አንዱ ሲሆን የጣዖት አምልኮን ከሚስቱ ከኤልዛቤል ጋርም ያስፋፋ ሰው ነበር። በዚህ ድርጊቱ በነቢዩ ኤልያስ የተገሰጸ ንጉሥ ነበር። መሪዎች ፍጹማን አይደሉም፣ ይሳሳታሉ። ግን በአማካሪዎቻቸውና በሃይማኖት አባቶች እንዲሁም በአገር ሽማግሌዎች የሚመከሩ ሊሆኑ ይገባል። ከሕዝብና ከሀገር ጥቅም ፍላጎት ሕልውና ውጪ መቆም ጣዖት ነው። መጨረሻው ደግሞ ጥፋት ነው። እግዚአብሔር ያያል፣ ይሰማል፣ ያደምጣል፣ ይገስጻል፣ ይመክራል፣ ያስተምራል፣ ይታገዛልም። ግን ቁጣውና መዓቱንም ያወርዳል። በተለያዩ የመሪነት ወንበር ላይ ያሉ መሪዎች የሚያታልሉ ብዙ ነገሮች ሊኖሩ ይችላሉ። አክዓብ ናቡቴን በቅያሬ ቦታ በብርና በወርቅም ጭምር በማታለል ርስቱን ሊወስድበት ነበር፣ ግን አልተሳካለትም። ቃሉንና አደራውን አጸናው እንጂ። እዚህ ላይም የአቡነ ጴጥሮስና የአቡነ ሚካኤል ታሪክን ማንሳት ይቻላል። እውነትና ለታሪክ በመቆማቸው አደራቸውንም በመጠበቃቸው ሀገርና ሕዝብ ለጠላት እንዳይገዙ አድርገዋል። በዚህም ለመስዋዕትነትም ቀርበዋል። ኤልዛቤል በውሸት ደብዳቤ ነበር የናቡቴን ሕይወት እንዲጠፋ ያደረገችው። ዛሬም በውሸት ደብዳቤ ፊርማና ማህተም፣ በውሸት ምስክርነት ለጊዜያዊ ጥቅም ብለው የሰውን ሕይወት የሚያጠፉ፣ ሰላምና መረጋጋትን የሚያጠፉ ግለሰቦች ልንመክር ይገባል። ናቡቴ ሲወገርም የሚያጨበጭቡ ሕዝቦች ነበሩ። ሕዝብ ሆይ ተከታይ ብቻ መሆን የለበትም። በሁሉም ቦታ ጥልቅ ከማለት ልንቆጠብ ይገባል። አንድ ነገር ስናደርግ ለምን ብለን ልንጠይቅ ይገባል። በእውቀትና በእምነት ልንኖር ይገባል። ሰልፍ ሲባል የምንወጣ፣ ጋፍም ሲባል የምንወጣ፣ ተቃውሞም ሲባል የምንወጣ፣ ሩጫ ሲባል የምንሮጥ ከሆነ ሕይወታችን አደጋ ላይ መውደቁ አይቀርምና ልንጠነቀቅ ያስፈልጋል። እግዚአብሔር በልባችን ውስጥ ያለውን ያልተናገረውን ለመናገር ያሰብነውን ነገር ያልተናገርነውን ለመናገር ያሰብነውን ነገር ሁሉ ያውቃልና ክፋትን ከልቦናችን ውስጥ ልናወጣ ይገባል።
ንጉሡ በመሳሳቱ እውነትና ፍትሕን በማዛባቱ ንጹሕ ደምን በማፍሰሱ እግዚአብሔር በልጆቹ ላይ መቅሰፍትን እንደሚያመጣበት ደሙንም ጅቦችና ውሾች እንደሚልሱት ልጆቹን እንደሚያጠፋ ወገኖቹን እንደሚያጠፋ የኤልዛቤልን ሥጋዋን ውሾች እንደሚበሉት ነግሮታል። ነገር ግን ንስሐ በመግባቱ በማንባቱ በጾምና በጸሎቱ ወደ እግዚአብሔር በመመለሱ እነዚህን ቁጣና መቅሰፍቶች በእርሱ ዘመን ሳይሆን ከእርሱ በኋላ እንደሚመጣ ነግሮታል። የየትኛውም መሪዎች ትዕግስት ያላቸውና የተረጋጉም ስሜታቸውን መቆጣጠር የሚችሉ አንደበታቸውም የተገራ ሊሆን ይገባል። በዚህ ዘመን መሪዎች ከዚህ ታሪክ ትምህርት ልንወስድ ይገባል። በመጽሐፍ ቅዱስ በእግዚአብሔር አገልጋዮች ሕዝቦች ላይ መከራን በማጽናታቸው የተቀጡ ብዙ ነገሥታትና መሪዎች አሉ። ለምሳሌነትም ከዚህ በታች የተጠቀሱት ግለሰቦችን ማየት ይቻላል። በሐዋርያት የአገልግሎት ዘመን ሄሮድስ የሚባል ንጉሥ ነበር። ነገር ግን በእግዚአብሔር ሕዝብና በጌታ ሐዋርያት ላይ ፈተናን ያጸና ነበር። ሐዋርያትን ያሳድድ መከራንም ያደርስባቸው ነበር። ወንጌልም እንዳይስፋፋ በልዩ ልዩ ምክንያቶች ያደናቀፍ ነበር። ሄሮድስ የጌታን ቃል በመሰበኩ የእርሱን ክብርና ሥልጣን የሚያጣ መስሎት ነበር። ግን እውነታው ይህ አይደለም። ቃሉ በመሰበኩ ሰዎች ይፈወሳሉ፣ ይድናሉ፣ ለቅድስና ሕይወትም ይበቃሉ። ሐዋርያት በሕዝቡ ቋንቋ ይሰብኩ፣ ያስተምሩ፣ ያገለግሉም ነበር። ሕዝቡም በራሱ ቋንቋ እሴትና አገልጋዮች በመማሩ ይደሰት፣ ይለወጥ፣ ወደ እግዚአብሔር የሚመለስ ነበር። በቁጥርም እየበዙ ይሄዱ ነበር። የሐዋርያት ሥራ ምዕራፍ 12 ቁጥር 1 እስከ 25። ሄሮድስ ለሥልጣን ለግል ጥቅምና ለክብሩ ብሎም ያዕቆብን በሰይፍ ገደለው። ሕዝቡንም ደስ ለማሰኘት ብሎ ጴጥሮስንም አሰረው። ክርስቲያኖች ግን ስለ ሐዋርያት ወደ እግዚአብሔር ጸሎት ያደርሱ ነበር። እኛም ዛሬ ከዚህ ታሪክ ትምህርት ልንወስድ ይገባል። በሀገርና በክርስቲያኖች በሕዝብና በቤተ ክርስቲያን ላይ መከራ፣ ስደትና ችግር እንዲሁም መከፋፈል ሲመጣ መለመን፣ ማልቀስና ጸሎት ማድረግ አለብን። ከሐሜትና ከመከፋፈልም እምነትና ተስፋም ከማጣት ልንርቅ ይገባል። ሄሮድስ ከክፋቱ ተመልሶ ንስሐ መግባት ባለመቻሉ የተነሳ ለእግዚአብሔርም ክብር ስላልሰጠ በጌታ መልአክ ተመትቶ በትልም ተበልቶ ሞተ። ናቡከደነፆርም የእግዚአብሔርን ሥልጣን በመደፋፈሩ ለእግዚአብሔርም ክብር ስላልሰጠ ከሰውነት ወደ እንስሳነት ተለውጧል። ኑሮውም ከእንስሳ ጋርም ሆኗል። ለ7 ዓመትም ከእንስሳት ጋር ሳርን ሲበላ ኖሯል። መሪዎች ትሑታን ሊሆኑ ይገባል፣ ፍቅርንም ገንዘብ ሊያደርጉ ይገባል። ትንቢተ ዳንኤል ምዕራፍ 4 ቁጥር 25። በሃይማኖት አባቶችን በኩል ስንመለከት ሐዋርያት ለእግዚአብሔር ክብርና ለክርስቲያኖች ድህነት ብለው ሲያገለግሉ እንደነበሩ ሁሉ በዚህም በተለያዩ ፈተናዎችም ሲፈተኑ እንደነበረ ሁሉ ከእነርሱም ውስጥ ለራሱ ለግል ጥቅምና ፍላጎት የተገዛ ጌታቸውንም አሳልፎ የሰጠው ሃይማኖትንም የካደው የተሰጠውንም አደራ የበላ የጥፋት ምሳሌ የሆነ ይሁዳ በመካከላቸው ነበር። አሁንም በቤተ ክርስቲያን ውስጥ እውነተኛ አገልጋዮች እንዳሉ ሁሉ ለቤተ ክርስቲያን አገልግሎት መጠናከርና ለክርስቲያኖችም ሕይወት መለወጥ የሚተጉ እንዳሉ ሁሉ ምግባርና ሃይማኖት የሌላቸው ለሆዳቸው ብቻ ያደሩ የተሸነፉ ለግል ጥቅምና ፍላጎትም የተገዙ የተሰጣቸውንም አደራ የሚበሉ የማይጠብቁ እንኳንስ መጠበቅ ለእርሱም ሌላ ጠባቂ የሚያስፈልጋቸው ለራሳቸው ጥቅም ብቻ የሚሮጡ በተለያዩ የቤተ ክርስቲያን አገልግሎትና የመሪነት ወንበር ላይ ያሉ ግለሰቦች ይኖራሉ። ይህንን እያሰቡ ማገልገልና መምራት ደግሞ ከኛ ይጠበቃል። በቤተ ክርስቲያን የአገልግሎትና የመሪነት ወንበር ላይ ያለን ሰዎች ከዚህ ልንማር ያስፈልጋል። ካልሆነ ታሪኩ በእኛም ላይ መደገሙ አይቀርምና እንደ ዘመነ ሐዋርያት ሰው በሚሰማው ቋንቋ ሲማር ይሰማል፣ ይለወጣል፣ በሃይማኖትና በመግባርም ይጸናል። ቤተ ክርስቲያንም ትጠናከራለች፣ ምዕመናንም ንስሐ ይገባሉ፣ ለምስጢርም ይቀርባሉ፣ ቃሉንም ትእዛዙንም በመፈጸም ይኖራሉ። በቋንቋ ማስተማር በቤተ ክርስቲያን ማጠናከር እንጂ ማዳከም አይደለም። ስለዚህም እንቅፋት መሆንን ከራሳችን ልናስወግድ ይገባል። ቋንቋ ለቤተ ክርስቲያን ሀብቷ ጭምር ነው። ዛሬ ያለን የቤተ ክርስቲያን መሪዎች፣ አገልጋዮች ከዚህ ታሪክ ልንማር ይገባል። ሕዝቡ በሚሰማው ቋንቋ ሊማር ይገባል። ባህሉን፣ እሴቱን፣ ትውፊቱን፣ ታሪኩን የሚያውቁ መሪና አገልጋዮችን በቤተ ክርስቲያን ልናዘጋጅ ይገባል። መዋቅርንም ልናዘጋጅ ይገባል። በቤተ ክርስቲያን የብዙ ዘመን ታሪክ ባለቤት ናት።
ለሀገርም ብዙ ውለታን ውላለች። ግን ይህ ታሪክ አሁን ተቀይሯል። ብዙ ምዕመናን ከእጃችን እየወጡ ነው። ሃይማኖትን እየቀየሩ ነው። ወጣቶች አባቶችን እየሰሙ አይደለም። ለሱስና ለተለያዩ ኢስነ ምግባራዊትም እየተጋለጡ ነው። ሕዝቡ በራሱ ቋንቋ መማር ይፈልጋል። ለመስማት በራሱ ቋንቋ የሚያስተምረው አገልጋይ ያስፈልጋል። ለዚህ ነው መጽሐፍ እንዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? እያለ ሰባኪስ እንዴት ይሰማሉ? በማለት ገልጾታል። ሮሜ ምዕራፍ 10 ቁጥር 14። በቤተ ክርስቲያናችን ውስጥ ያለው ትልቁ ችግር ከሕዝብ ፍላጎት ይልቅ የራስን ጥቅምና ፍላጎት መስማትና ማስቀደም ነው። ከዚህም የተነሳ ቤተ ክርስቲያን ለብዙ ችግር ተጋልጣለች። ብዙ ምዕመናን አጥተናል። የቤተ ክርስቲያን አገልጋዮችም ተዳክመዋል። ብዙ ምዕመናንም አጥተናል። ብዙ ሰው ሃይማኖቱን ቀይሯል። ቤተ ክርስቲያን እየተቃጠሉ ነው። አገልጋዮች ከተማን እንጂ ገጠርን አይፈልጉም። ምቾትን እንጂ ከሕዝብ ጋር መሰደድና መከራን መቀበልን አይፈልጉም። የእነርሱ ትልቁ ሐሳብና ጭንቀት የራሳቸው የግል ሕይወት ማመቻቻ ብቻ ነው። ይህ ደግሞ በእግዚአብሔር ዘንድ ያስመዝነናል። ኃላፊነታችንን በአግባቡ ልንወጣ ይገባል። አሁን እንደ ሀገርም ሆነ እንደ ቤተ ክርስቲያን ብዙ ችግር ውስጥ ገብተናል። ትውልዱም በተለያዩ ነገሮች ተከፋፍሏል። የዚህ ሁሉ ችግር አንዱ ደግሞ የመሪነት ችግር ነው። ይህ ደግሞ የሥነ ምግባር ችግር መሆኑ ያሳያል። እንዲህ ማለት ደግሞ ትውልዱን በሚገባ መልኩ አላስተማርንም፣ ሥነ ምግባር እንዲኖረው አላደረግንም። ፍቅርና አንድነት፣ ሰላምና መቻቻል ችግርን በውይይት እንዲፈታ አላደረግነውም ማለት ነው። የዚህ ሁሉ ተጠያቂ ደግሞ የሃይማኖት አባቶችና ተቋማት ናቸው። ምክንያቱም እኛ የተመረጥነው ሕዝብን ለማገልገል ትውልድን በሥነ ምግባር ለማነጽ ለመምራትና ለማስተዳደር ነውና። የምድራውያን ሹመትና ስልጣን ሥጋዊና ምድራዊ ነው። የኛ ደግሞ መንፈሳዊና ሰማያዊ ጭምር ነው። አሁን ያሉት አገልጋዮች ፍቅር የራቃቸው ናቸው። ከሕዝብ፣ ከሀገር፣ ከቤተ ክርስቲያን ይልቅ የራሳቸውን ጥቅምና ፍላጎት የሚያስቀድሙ ናቸው። ስለ ግል ክብርና ጥቅምም የሚጨነቁ እየሆኑ ነው። ስለ ቤተ ክርስቲያን አስተዳደርና አገልግሎት መጠናከር፣ ስለ ክርስቲያኖች ሕይወት መለወጥ፣ ስለ ፍቅርና ስለ ሰላም፣ ስለ አንድነትና ስለ እርቅ የሚናገሩበት ጊዜ ሳይሆን ስለ አንድ ወገን ብቻ የሚናገሩበት፣ ከሕዝብ ከሀገርና ከሃይማኖት ጉዳይ ይልቅም ፖለቲከኞች ለምድራዊ ስልጣንና ክብር ብለው የሚወዳደሩበት፣ ስለ ምድራዊ ነገር የሚጨነቁበት ጊዜ ሆኗል። መንፈሳዊነት ቦታውን አጥቷል። እግዚአብሔርን ማሰብ ኋላ ቀር ሆኗል። ሕዝቡ ያልተፈወሰውና ያልታመመው መሪዎቹን በሽተኞች ስለሆኑ ነው። በቤተ ክርስቲያን አገልግሎት የቤተ ክርስቲያን አስተዳደር መዋቅርን ከማስፋፋትና ከማጠናከር ከማህበረሰቡ ቋንቋ የሚያስተምሩ አገልጋዮችን ከማፍራት ይልቅ የራስን ወገን በቤተ ክርስቲያን የአገልግሎት መዋቅር ውስጥ መሰግሰግ እንደ ሥራ ተቆጥሯል። ይህ ደግሞ ከሄሮድስ የሚሻል ታሪክም ሥራም አይደለም። አብዛኞቹ የዘመናችን አገልጋዮች የቤተ ክርስቲያን አገልግሎት እንዲሻሻል የማይፈልጉት ቤተ ክርስቲያንን ስለሚጎዳ ሳይሆን የራሳቸው ጥቅም ስለሚቀርባቸው ነው። በአጠቃላይ የራሳችን ጥቅምና ክብርን ልንተው ይገባል። ለቤተ ክርስቲያንና ለሕዝብ ብሎም ለሀገር እንዲሁም ለነፍሳት መዳን በጋራ ልንሰራ ይገባል። ሀገርን እያፈረሱ ትውልድን እያጠፉ በቤተ ክርስቲያን እያዳከሙ በሰላም መኖር የለምና ልንታረም ይገባል። ከቡድን አስተሳሰብ ልንወጣ ይገባል። ሁሉም ሰው ለቤተ ክርስቲያን አገልግሎት ይጠቅማል ብለን ልናስብ ይገባል። ሰውን ከመናቅ ራስን ከፍ ከፍ ከማድረግ መራቅ ያስፈልጋል። በአገልግሎት በመንፈሳዊነት ካባ ስም ተበላሽተናልና ልንታረም ይገባል። የቤተ ክርስቲያን አገልግሎት ዋና ዓላማ የሰው ልጅ ለድህነት ማብቃት ነው። ግቡም የእግዚአብሔርን ፍቅር በሰው ልጆች ልቦና ውስጥ ዘልቆ እንዲገባ ማድረግ ነው። በሌላ በኩል ሰዎች መልካም ሥራን ሰርተው ራሳቸውንም ከኃጢአት ከክፋትና ከበደል በመጠበቅ የእግዚአብሔርን መንግሥት እንዲወርሱ ማድረግ ነው። አገልግሎት ማለት የሰሙትንና ያዩትን የእግዚአብሔርን ቸርነት መመስከር፣ ያወቁትን መንፈሳዊ ዕውቀት ላላወቁ ማሳወቅ ማለት ነው። በቤተ ክርስቲያን በመንፈሳዊ አገልግሎት የሚኖር ወይም ሊኖር የሚወድ ሰው አስቀድሞ ራሱን ማዘጋጀት ይኖርበታል። ምክንያቱም በእያንዳንዱ አገልግሎት ውስጥ ተስፋ የምናደርገው ሰማያዊ ዋጋ እንዳናገኝ ለማድረግ የሚጥር ፈታኝ በመኖሩ ይህንን ማወቅ ፈተናን አልፎ ለክብር ለመብቃት መዘጋጀት ያስፈልጋል።
በመንፈሳዊ አገልግሎት አገልግለን እስከ መጨረሻው በመጽናት ሰማያዊ ዋጋን ለመቀበል አገልግሎትን መረዳት እስከ መጨረሻም መጽናት ይኖርብናል። አገልጋይ ማለት ልቡናው በፍቅረ እግዚአብሔር የተሞላና ከእግዚአብሔር ጋር መኖር መልካም እንደሆነ ቀምሶ ያየና ለሌሎችም ወደዚህ ሕይወት እንዲመጡ የሚጋብዝ ነው። ስለዚህ ከሚያገለግላቸው ሰዎች የተሻለ መንፈሳዊ ሕይወት እንዲኖሩ ይጠበቃል። መንፈሳዊ አገልጋይ በአስተሳሰብና በጠባይ እንዲሁም በአጠቃላይ ሕይወቱ መልካም ሊሆን ይገባል ያስፈልጋልም። መልካም አገልጋይ ካለ ተገልጋዩም መልካም ፍሬ ያፈራ ይሆናልም። ወስብሐት ለእግዚአብሔር። ይቆየን። ቀጣይ ክፍል ይቀጥላል። በቀጣይ በሌላ ክፍል ይህን መጽሐፍ ይዘን እንቀጥላለን። ሐሳቡ ከተመቻችሁ ለሌሎችም ሼር፣ ኮፒ ሊንክ በማድረግ አድርሱልን። ሐሳብ አስተያየታችሁን አሳውቁን። ዩቲዩብንም ሰብስክራይብ በማድረግ ቤተሰቡ ሁኑ። ሌሎች መጽሐፍቶችንም እንደዚሁ ሪከርድ እያደረግን ለእናንተ እናቀርባለን። እንደ እግዚአብሔር መልካም ፍቃድ ይህችን ቤተክርስቲያን የማን ናት የተሰኘች መጽሐፍ ደግሞ አብረን ከኔ ጋር የምንጨርስ ይሆናል። ይቆየን።